በሰማይ በምድር ልጠራህ ሥላሴ አመስግኑ ተሰማ ተሰማ የመላኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ እጹብ ድንቅ አንቺ የፈጠረ አንቺን በወደዱ ሰው ላከ። በተረፈ በጣም በዚህ ቦታ ላይ ይህንን ነገር አድርገዋል ይህንን አድርገዋል ብዬ ስናገር ብርሃን ቴሌቪዥን በጣም አመሰግናለሁ። እንደው ያው መስኪና ልጆቿን ይዛ ሚስቱ እዛ ላይ ያለች እሑድ የልጆቹ ቁርስ ላይ ያሉ ሚዲያው ምንም የምጠይቀው ነገር የለም። እንደው በእኔ ስም ምንም ክራፕ እናያለን። ብርሃን ቲቪ የፈለጋችሁት እኔ ሙግት አለኝ ከአባቴ ጋር እንወያይ ብንል ቁጭ ብሎ የሚያሟግት ሰው ነው። የማንንም ሳይድ አይዝም። መተንፈሻችን ነው። የጠየቀው ነገር የለም። ሰብስክራይብ አድርጉ። ሰብስክራይብ በቃ እንዲመጣልሽ እንነጋገር። እሱ ብቻ አለ ታይሙን ለቤተ ክርስቲያን ሰጥቶ ነው አብሬ ያለሁ። ይኸው መስኪ ልጆቿን ይዛ ግራና ቀኝ ዲዘርቱንና ይሄንን ያዘጋጁት። አንዳንዴ ፍቅር ከልብ ነው። በጣም አመሰግናለሁ። ብርሃን ቲቪ ይገባል። ብፁዕ አባታችን አቡነ ድሜጥሮስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምስራቅ ካናዳ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ ክቡር ሊቀ ካህናት አባ ኃይለ ማርያም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምስራቅ ካናዳ ሀገረ ስብከት ስራ አስኪያጅና የመንበረ ብርሃን ቅድስት ማርያም ካቴድራል ዋና አስተዳዳሪ፣ የተከበሩ ቄሰ ገበዝ ሕይወት በቀለ የምስራቅ ካናዳ ሀገረ ስብከት ጸሐፊና የመንበረ ብርሃን ቅድስት ማርያም ካቴድራል ምክትል አስተዳዳሪ፣ መጋቢ አዲስ አብርሃም የምስሳጋ ደብረ ሰላም ቅዱስ ሚካኤል ቤተ ክርስቲያን አስተዳዳሪ፣ የተከበራችሁ አባቶች ካህናት፣ ወንድሞችና ወጣቶች ዲያቆናት፣ መዘምራንና የተከበራችሁ የእግዚአብሔር ቤተሰቦች እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? አዎ እግዚአብሔር ይመስገን እዚህ ሰብስቦ በፍቅር ቀን በፍቅር ገበታ እንድንሳተፍ በአንድነት እዚህ ስላደረሰን ለእግዚአብሔር ምስጋና ይገባዋል። በየዓመቱ ለአብይ ጾም መያዣ በወንድማችን ዳንኤል መርጊያ አዘጋጅነትና በበርካታ ወንድሞችና እህቶች በጎ ተባባሪነት በሚካሄደው ለቤተ ክርስቲያናችን የገቢ ለእኛ ደግሞ የበረከት ማሰባሰቢያ በሆነው በዚህ የእራትና የመንፈሳዊ ትምህርትና ዝማሪያት ምሽት ላይ ታዳሚ ለመሆን በዚህ ለመገኘት እንኳን ደህና መጣችሁ። በዚህ አጋጣሚም ይህንን ዝግጅታችንን በጣዕመ ዜማ በዝማሬ ልታደምቅልን ከሂውስተን ቴክሳስ ድረስ የመጣች እህታችን ቅድስት ምትኩ በመካከላችን ትገኛለች። ቅድስት እንኳን ደህና መጣሽ እና እንኳን ደህና መጣሽ እንላታለን። እንግዲህ ቶሮንቶ በሰላም በፍቅር እንደተቀበላት ተስፋ አድርጋለሁ እና እንደምናውቀው መቼም ቶሮንቶ ካናዳ ስኖው እንጂ አይስ የለም፣ ስለዚህ ስጋት የለም እና እንኳን ደህና መጣሽ እና ደስ ብሎናል በመካከላችን ስለተገኘሽ። እንግዲህ ዝግጅታችንን በይፋ ለመጀመር በመጀመሪያ ቡራኬና ጸሎት እንዲያደርጉልን ብፁዕ አባታችንን በትህትና ጠይቃለሁ። ከዛ በኋላ አንድ መዝሙር ይቀርብልንና ወደ እራት እንሄዳለን ማለት ነው። እንግዲህ በእኔ በኩል መልካም ምሽት ይሁንላችሁ። ወደ አባታችን ስማምንበል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይማረነ ይሳለነ ይቀበልነ ይትማጸነነ ሰዓተ ማልቱን ባርኮ ቀድሶ በሰላም እዚህ ያደረሰን አምላክ ቀሪውን ጊዜ በሰላም በጤና እንዲያቆየን አምላክ አበው በዓሉን የሰላም የጸጋ የበረከት በዓል ያድርግልን። ኃይለ ጾሙን እንግዲህ እየተቀበልን ነው። እግዚአብሔር ደግሞ ይህ ጾም የሰላም የንስሐ የስርየት ሰላም የሚያወርድ መልካም በረከት የሚያወርድ ጥሩ ዜና የምንሰማበት የጾም ወራት እንዲሆንልን ቅዱስ ፈቃዱ ይሁን። ይህንን ዝግጅት በየጊዜው እየተሰባሰብን እግዚአብሔርን
አብረን እያመሰገነ ጾሙንም ለመቀበል ይህንን የፍቅር ማዕድ ያዘጋጀልን ወንድማችን እግዚአብሔር እድሜና ጤና ይስጥልን። እንግዲህ አባቶቻችን ሁላችሁም ያው አብረን እንጸልያለን። አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለመኝልን ኃጢአታችንን ይቅር ይለን ዘንድ ለዘላለሙ አሜን። ኦ እግዚኦ አምላኬ ወመድኃኔ ኢየሱስ ክርስቶስ ስራ ኃጢአት ወደ ምሳ ሲያበሳ ስራ ኃጢአት ኃጢአት ሁሉ እስከማይሰራ ኃጢአት እግዚአብሔር ይባርክልን። እሺ አባታችንን ቃል ሕይወት ያሰማልን። እንግዲህ አሁን ወደ መዝሙሩ እንሄዳለን ማለት ነው። ያለ በመለኮቱ እግዚአብሔር አለ በመንግስቱ ስቡ ያሉት ፍጥረታቱ እግዚአብሔር አለ በመንግስቱ ሰማያት ሳይዘረጉ የብስም ሳይታይ ውኆችም ሳይወጡ በዓለም ላይ አስቀድሞ ከጎጽባ ከመዓልቱ እግዚአብሔር አለ በመለኮቱ። በድጋሚ እንደምናመሻችሁ መልካም ራት እንደነበረ ተስፋ አረጋለሁ። አሁንም እየበላችሁ ያላችሁ ካላችሁ መቀጠል ትችላላችሁ። ሁልጊዜም እጃቸው የማይቀየረው የቃል ኪዳን ምግብ ቤት በጣም ቆንጆ የሚጣፍጥ ምግብ ነው ያዘጋጁትና አንድ ጊዜ እስቲ በበላ እንጀታችሁ ለነሱ በየአመቱ ይህንን ዝግጅት ሁልጊዜም የሚደግፉ በዚህ በሙያቸው በገንዘባቸው በጉልበታቸው አስተዋጽኦ የሚያደርጉ በጣም ግሩም ቤተሰብ ነው እና እግዚአብሔር በወጣው ይተካላቸው፣ በረከቱን ያብዛላቸው። በጣም እናመሰግናለን። እንግዲህ ዛሬ ይህንን ዝግጅት ለማዘጋጀት ብዙ ተባባሪዎች አሉ። በገንዘባቸውም በጉልበታቸውም በጊዜያቸውም የተሳተፉ ዳንኤል ወደ በኋላ ላይ ወጥቶ ምስጋናውን ያቀርባል። እኔ እሱን አልነካካም። አሁን ግን ሁልጊዜ በዚህ በቤተ ክርስቲያን ቋሚ አገልጋዮች ሆነው የበጎ ፈቃድ ሰራተኞች ሆነው እዚህ ቡና፣ ሻይ፣ የቤተ ክርስቲያን መስተንግዶ፣ የመኪና ምን ይቀራል እንዳለ ብቻ የተለያየ ዝግጅት ባለ ጊዜ ሁሉ ከባድ አስተዋጽኦ የሚያደርጉ እንደውም ከቤተ ክርስቲያኗ ተርፈው ለከተማው የተለያዩ ዝግጅቶች አስተዋጽኦ የሚያደርጉ እዚህ ወንድሞቻችን እና እህቶቻችን አሉ። የእንትን ታርጋቸው G25 ነው የሚባለው። አሁን እንጃ ወደ 26ም 27ም ሆኖ እንደሆነ አላቅም፣ ግን ሞዴሉ ተቀይሮ ሊሆን ይችላል። እና አንድ ጊዜ እስቲ ለነሱ እዚህ ጋር ላሉት በኩራት ነው በጣም G25 ነን ይላሉ እነሱም ራሳቸውን ሲጠሩ እና G26 ይሆን ብያለሁ። በ2026 እንደ ሞዴሉ G26 ሆነዋል እና በጣም እናመሰግናለን። አሁን የሚቀጥለው እንግዲህ የመዝሙር ዝግጅት ይሆናል። ከዛ በፊት እስቲ ነገሩን ለማዋዛት ያህል ፍጥረታት ዘምሩ
እልል በሉ በስመ አብ ወወልድ ወመንፈስ ቅዱስ ምስጋና ይገባል ከምንም በፊት ዓለማትን ሁሉ ለፈጠረ ጌታ ምስጋና ይገባል ከጧት እስከ ማታ ሥላሴ አመስግኑ ሥላሴ አመስግኑ ፍጥረታት ዘምሩ እልል በሉ ሥላሴ አመስግኑ ሥላሴ አመስግኑ ለታለ ቅድስት ሥላሴ እልል በሉ እኛም የአዳም ልጆች እንዘምራለን በሰማይ በምድር እንጠራለን ሥላሴ አመስግኑ ሥላሴ አመስግኑ ፍጥረታት ዘምሩ እልል በሉ ሥላሴ አመስግኑ ሥላሴ አመስግኑ እልል በሉ ሰላም ለኪ እያለ ሰላም ለኪ እያለ ሐረና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ሰላም ለኪ እያለ ሰላም ለኪ እያለ ዓለምና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ እልልታ ለድንግል ማርያም የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ ተሰማ ይደሰታል እንጂ መንፈሴ በአምላኬ በምስጋና ሳድር ዘወትር ተንበርክኬ ሐሳቤ ለቅጽበት ሌላ መች ያስባል ለኔ ልጅን መውደድ እንዴት ይቻለኛል ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ 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 የገብርኤል ድምፅ ተሰማ ካንቺ የሚወለደው ልዑል ነው ክቡር የተመሰገነ ተሰማ ተሰማ የመላኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ንጹሕ ነው ድንቅ ነው አንቺን የፈጠረ አንቺን በመውደዱ ሰውን አከበረ ዓለም ይባረካል በማኅፀንሽ ፍሬ ክብርሽን አልዘልቀው ዘርዝሬ ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁን ስታስማማ
ተሰማ ተሰማ የመልአኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ምስጋናችን እሺ እንቀጥላለን። ቅድም እንግዲህ አንዳንድ አስተዋጽኦ ያደረጉ ሰዎችን ጠቅሼ ነበረ። በመካከሉ እዚህ በመካከላችን ያለ ሁልጊዜም ደግሞ ለቤተክርስቲያናችን ትልቅ አገልጋይ የሆነ በኮቪድ ጊዜ ጀምሮ በጣም ውለታውን የመዘገብንለት የብርሃን ቲቪ እዚህ በመካከላችን ይገኛል። አሁንም ወዲያ ወዲህ እያለ እየቀረጸ ነው። እንግዲህ ይህንም ቤተክርስቲያንና ማህበረሰባችንን በዓለም አካባቢ ሁሉ ያስተዋወቀ ነው ብል መቼም መዋሸት አይሆንም። ምክንያቱም እኔ ጠፍቼ ኖሬ ያገኙኝ ሰዎች አሉ በብርሃን ቲቪ እና ከሩቅ ሀገር። ስለዚህ ብርሃን ቲቪ መቼም ትልቅ አስተዋጽኦ ነው የሚያደርገው እና ለሱም ለቤተሰቡን ከፍ ያለ ምስጋናችንን እናቀርባለን። በጣም ይገባዋል እና እንግዲህ ደግሞ ከማጨብጨብም ባለፈ ደግሞ ሰብስክራይብ እና ሼር የሚባለው አዲሱን ቋንቋ በመጠቀም እሱን እያደረጋችሁ ትብብራችሁን አጋዥነታችሁን እንድትገልጹለት በትህትና ጠይቃለሁ። በዚሁ ተያይዞ ሌላ ደግሞ ሚዲያ ይኸው አዲስ ቅኝት በመካከላችን ተገኝተዋል። ሶስናና ገዛኸኝ የአዲስ ቅኝት አዘጋጆች ይኸው በመካከላችን ተቀምጠዋል። እነሱም እንግዲህ እየቃኙ ነው። ያው የቃኙትን በፕሮግራማቸው ያቀርቡታል ማለት ነው። በነገራችን ላይ እህታችን ሶስና ከጋዜጠኝነቱ በተጨማሪ በድርሰት ደርሳ መጽሐፍ ጽፋ ብርቱካናማው ኮት የተባለ መጽሐፍ ጽፋ ለአንባቢያን አቅርባለች እና እንግዲህ አማዞን ላይ መጽሐፏ ይገኛል እና እንኳን ደስ አለሽ፣ እንኳን ደስ አለን። እኛ ሁላችንም የኛው ስለሆነ በጣም እናመሰግናለን። አሁን በዚሁ ተሸጋግረን እንግዲህ ወደ መንፈሳዊ ትምህርት እንሄዳለን። አባታችን መጋቢ አዲስ አብርሃም ትምህርት ይሰጡናል። አጠር ያለና ጥፍጥ ያለ የዲዘርት ሰዓት ደርሷልና በተራ እየተነሳችሁ ማንሳት ትችላላችሁ ነው የተባለው። እንግዲህ በዚህ ባልኩት ላይ ዳንኤል ጋብዘውና እሱ ደግሞ በዚህ በዝግጅቱ ላይ አስተዋጽኦ ያደረጉትን የተጋገዙትን የረዱትን የተራዱትን ሁሉ ምስጋና ያቀርባለትን በየዓመቱ እንደሚያደርገው ማለት ነው። አሁን ለዳኒ ቦታውን እለቃለሁ እና ጥርምጥን ያለ ምስጋና እንደሚያቀርብ ነው የምጠብቀው። ኬኩን አንድ ጊዜ ለመብላት አትነሱም የተናገረ ሲጨርስ ብሏል እና ከኬኩ የኔ ንግግር ይጣፍጣል ይመስለኛል ነገሩ። እስቲ ወደ ዳኒ እንደምን ዋላችሁ? ሁላችሁንም እግዚአብሔር ያክብርልኝ። ጥሬን አክብራችሁ ከፍላችሁ ስለተገኛችሁ አባቶች እንደማረጋችሁ እግዚአብሔር ያክብርልኝ። ይህንን ስራ እንድሰራ እድሉም ስለተሰጠኝ እርግጠኛ ነኝ ጎበዝ ወታደር ነኝ። ምክንያቱም ጥሩ መሪ ስላለ፣ ጥሩ አባት፣ ጥሩ የተከለኝ ሰው ስለሆንኩ ነው። 31 ዓመት በፍቅር እዚህ ቤተክርስቲያን ውስጥ አለው። የእኔ መሪና ስራውን ተከትዬ የመጣሁት አክሊሉ ጥላው የፒያሳው የጊዮርጊሱ የቤተክርስቲያን ብዙ መልካም ነገር ብዙ ነገር በማየት ስለተማርኩኝ የብዙ ሰዎች ውጤት ነኝ። ጥሩ ነገር ላይ አይቻለሁ። ጥሩ ነገር መርጬ ነው የተከተልኩት። ይህንን ነገር ለ16ኛ ጊዜ ለ15ኛ ዓመቱን ሳከብር በኮሮና ምክንያት ብቻ ነው በቶምቦላ ያከበርኩት እንጂ 13 ጊዜ አብረን እራት በልተናል፣ አብረን ተቀምጠናል። ለተደረገልኝ ነገር በሙሉ አመሰግናለሁ። መልካም አባት ስላለን ሀሳቡ ከየትም ይምጣ ከየትም ይዘውት ይምጣ መርቷቸው ነው። ሰው መርጦት እንደሚደረግ አውቃለሁ። ይሄ ቤተክርስቲያን ትልቅ አባት አለው። አቡነ ዲሜጥሮስን በህልሜም በሆኔም የማላስበውን አባት እዚያ አምጥቷል። ተካዩ ሊቀ ካህናትን ታሪኩን ሁሌ መጽሐፍም ላይ ያለ ተጽፏልም እንደገና ተስተካክሎ ተጨምሮበትም የሚመጣ ነገር አለ። ዛሬ በጊዜውና በሰዓቱ በጤና ምክንያት በስራ ምክንያት ያልመጡ እንጂ ቀን ከሌሊት ብዙ ፕራይስ የከፈሉ እናት አባቶች ቤተሰቦች አሉ። የነዛ ሁሉ ውጤት ነኝ።
ምንም የምለው ነገር የለም። የዛሬውን ወይንም ቤተክርስቲያናችንን ራሴ በወሰድኩት መሰረት ብዙ ምዕመናን የሚሳተፍበት ነው። ከየትም አልበቀለም። ሰው ደክሞ ለፍቶ የገነባው ቤተክርስቲያኑ የሁላችንም። ሁሌ የማየው ሁሌ የምጨቀጨቀው የተወሰነ ሰው ነው። እሁድን የሚርመሰመሰው ቅዳሜ በሰንበት በሌላም ቀን መጣው ብዙ ቤተሰብ አለ። የኔ ድካም ጉልበቴ እስከቻለ ድረስ አደርገዋለሁ፣ እቀጥላለሁ፣ ሁልጊዜም እቀጥላለሁ። ግን ምላሽ እፈልጋለሁ። 1250 የተጣራ አባል ቢኖር 1000 ቢኖር እኮ በአመት አንዴ እኔ ለምጋብዘው 250 ሰው ከወርደ ጾም መያዣና ጾም መፍቻ ነው የምናደርገውና ቢመጣ ዞሮ ለቤተ ክርስቲያናችን ነው። 15 ዓመት እኮ ኖረንበት እየታደሰ ነው፣ እያረጀ እየተለወጠ ይሰበራል። 50 ሰው ነው ውሃ የሚለቅበት በሳምንት ሲመጣ። የቤት ቧንቧ በቀን የምናደርገውን እዚህ በወር የምናደርገውን እዚህ በአንድ ቀን የምናደርገው ይላሻል። ጉልበት አለ፣ የሚሰበር ነው። ማሞቂያው ምን የሚል ነው? ኦፍኮርስ ትልቅ ቤተክርስቲያን አለን። ኦፍኮርስ ገንዘብ አለ ስላለን ነው እኛ ተባብረን ሁሌ ፊክስ የምናደርገው። ግን አውቃለሁ ወይንም ይሄ ነው ከማለት ይዞ መገኘት የተሻለ ነው። የተተኩት ልጆች የቄስ ዳንቴ ልጅ ዮሐንስ እኛው እጅ ላይ ተወልዶ አይደል? እኛ ፍቅር ስላለው አይደል? ይሄንን ነገር እስቲ ተምሮ በገናና እንደዚህ የሚያደርገው አባ ኪሮስ ልጆችን የሚመለምሉትና የሚያስተምሩት ወይ ቤተክርስቲያን ስላለ ነው። ለቅሶ ቢኖር ወግ ማዕረግ አይተን የምንቀበረው የመጨረሻው ላስት ዲግኒቲ እድር ብቻ እኮ አይደለም፣ ፍትሐት ተደርጎ እንደ እምነታችን ስለምንሄድ ነው ስላለ ነው። ቤተክርስቲያናችን ሁል ጊዜ ይኑረኝ። አባቶቻችን ያልሰማ ለሰማው እንደ ቀልድ ማየት አይደለም፣ መጥቶ ይሳተፍ። በአጋጣሚ ከሞት ጋር ቀጠሮ የለንም። ትናንትናና ዛሬ ያለፈው ብዙ ልጆችን አስቀርቷል። ገዝቶም የተሳተፋል። ማዕድ ማጋራት የተጋባ ነው። 50-60 ልጅ ጋር ልጅ የተገኘው እነሱም አልተመቻቸውም። ከ20 ልጅ የበለጠ አይታየኝም። አብረን እንሁን ነው ዋናው ሀሳቡ ይሄ ነው። ሌላኛው በራሱ ሀሳቡና መነሻው እኛው ለኛው በእኛው ነው። ስለዚህ ገንዘቡንም ምግቡንም ሁሉንም ነገር ያመጣሁት በቶሮንቶና አካባቢ ካለውና ከእናንተው ከዚሁ ካለው ምዕመናን ነው ተዋቶ የተደረገልኝ። ሁሌም አመሰግናለሁ። የማያቋርጥ ነገር ነው እየተደረገልኝ ያለው። ይሄንን ፍላየር አውጥቼ ነው በየቦታው እየሄድኩኝ ሳዘጋጅ ይሄንን አድርጉልኝ፣ ለዚህ ምላሽ እኔ ይሄንን እሰጣለሁ የምለው እንደ የሎ ፔጅ መሆኑም ነው። በአመት 4 ጊዜ አውጥቼ በትነዋለሁ። እንደ ቀልድ ተጀምሮ 12 ገጽ ደርሷል። ወደፊት የሎ ፔጅ ሊኖርም ይችላል። ይሄንን ነገር ሳደርግ እነዚህ ሰዎች ገንዘብ ይከፍሉበታል እና ሀሳቡን አቅርቤ አምነውበትም ነው ለቤተ ክርስቲያን ነው። ከዛ ውጭ ደግሞ ግለሰቦች ምንም ቢዝነስ የሌላቸው የምናደርገው ነገር መልካም ነው ብለው ስላመኑ ያንን ነገር ያደርጋሉ። ይሄ እዚህ ውስጥ ከሚደረግ ይሄን ነገር ፈልጌያለሁ ይሄንን ነገር አድርጉልኝ ብዬ እሺ ይሄ ጎልሏል እኔ ንግድ አልያዝኩም እንድታውቁልኝ 5000 50 ብርም ተቀብዬ እሄዳለሁ። ዋናው ቤተ ክርስቲያኑ በሩ ክፍት ነው። አባል ሆነ አገር የት ነው ቦታ የት ነው እንዲህ የሚል ነገር የለም። አንድም ቀን ተጠይቆ ማንም መጥቶ ተባርኮበት የሚሄደው ከእለቱ ከመጀመሪያው ቀን ጀምሮ ለህዝበ ክርስቲያን ቆሜ ያገለገልኩ ምስክር ስለሆንኩኝ በራችን ክፍት ነው። የጠየቀ ይረዳ አስተዳደር አለው። ቮለንተር መጥቶ የጠየቀኝ ልጅ ሰዓት ተጽፎለት ይሄዳል፣ አገልግሎ ይሄዳል። ጋሻ ለማየሁ አለ ተቀጣሪ ነው። ቤተክርስቲያናችን ትክክለኛ የአሰራር ስርዓት አለው። ስለማቀው ሰዓት እንዲጻፍለት አይቻልም። የሚጻፍለት የቮለንተር አወርስ አለው መጥቶ የሚያገለግላል። ባይ ዘ ዌይ ቮለንተርስ ልጆች ቴንኪው ስማችሁን አልያዝኩትም። መጥተው አይታችኋል። 24 ከ8-9 ልጆች በላይ መጥተው እኛ ጋር በቋሚነት መጥተው ልሰራ ነው የቱ ጋር ትመድቡኛላችሁ ብለው አገልግለው ሄደዋል። በሩ ክፍት ነው። እኛን የሚተካን ያስፈልጋል። እዚህ ወኮ ከአፍሮነት ወደ መላጣ ቀጥሎም እያለ ምክሩዝም ሊመጣ ይችላል። ይህ ክስተት ነው ያለ ነገር እያየሁት ብዙ ሰው ስላደረገ ከቄስ ምሳሌ ጋር መታሰቢያ አንድ ፎቶ አለኝ። በልቀትን ባርቤኪው የስላሴ ዝግጅት ሰው ተጋብቶ ሄዶ ቁምጣ አድርገው ባርቤኪው ሲያደረጉበት ፎቶግራፍ አለ። የእድሜ ጋሽ ፍቅሬ የኔ አባት የኔ ይኸው ደከሙ ብርድ ነው ብለቀሩ ሁላችንም ፊትና ኋላ እንጂ ሁላችንም የሰዓትና የጊዜ ነው። ግን ባለን ሰዓት እስካለን ድረስ መልካም ነው። እንረዳዳ። ከአንገት በላይ ሳይሆን ከልብ ይሁን። ያንን ነው መማር ያለብን፣ መቻቻልን፣ መፈቃቀርን እንጂ የእድሜ ጉዳይ የሚቀር አይደለም። እያለም ነው። ግን በጉብዝና ወራት ፈጣሪን አስብ የሚለው መዝሙረ ዳዊት አንዱ ላይ እሱ ላይ ተቀበሉ ያለኝን ድረስ አደርጋለሁ ሰለቸኝልህ
በጉብዝና ወራት ፈጣሪን አስብ የሚለው እስካለኝ ድረስ አለች። ምንም ደከመኝ የለም ስራዬ ነው፣ በፍቅር አደርገዋለሁ። ስትሄዱ ሁሉ ጨርሰን ጠርገን ሄዳል በፍቅር ነው። ይሄኛው ደግሞ አትሊስት የኔ ቲፕ ነው። ኑና ብሉልኝና ቤተክርስቲያኔንም ላገዘው። ቤተክርስቲያናችን ሁለት ብቻ ነው ከፍሎ ዝግጅት የሚያደርገው ፈንድሬዚንግ፣ እሱ ነው በቃ። አንድ ጾም መያዣ፣ አንድ መፍቻ። የሳመሩ የልጆች ዝግጅት የኛው የራሳችን ነው። ደጋግሜ ለእናንተ ሳይሆን ይሄ መልእክት በብርሃን ቲቪ ስለሚተላለፍ በገዛኸኝ ሚዲያ ስለሚተላለፍ ያልሰማ ጆሮ ያለው ይስማ። እኔስ መቼ ነው ተራዬ? እኔስ መጥቼ የማግዘው ምንድን ነው? ክርስቲያናዊ ፍቅር እንዲኖር ነው። እኔ ቀረም በጣም እንዳልኳቸው ነው። 5,000 ብርም ተሰጠኝ፣ አመስግኜ እቀበላለሁ። ለደከምኩበትም ላደረኩበትም ነው። ሌላው ይኸው ግልጽ ንጹህ ክሊንከት፣ ምንም የምፈልገው ነገር የለም። ንጹህ የክርስትና ሀገር ይኸው ነው። ኢትዮጵያን ኤርላይንስ በብርሽ በኩልም ልኬ ነበር አቶ ግርማን ከነ ቤተሰቡ እንዲገኝልኝ። በዚህ ዓመት ስፖንሰርም ባይሆነኝ ባለፈው ዓመት ብዙ የቤተክርስቲያን አባሎቻችን ብዙ ሀዘን ደርሷል፣ አልፏል። መቻል ብቻ ነው። እግዚአብሔር ሀዘነ ልቦና ያቀልል። ያንን ነገር እየተጽናናን ነው የምንሄደው እንጂ አሁን የተናገርኩት ነገር ነው እና ብዙ ወንድሞች አልተገኙ፣ ብዙ ያላሉበት ያንንም አስቤ ነው። ባለመገኘታቸው ብቻ አለ ፓስት ፕሬዘንት ፊውቸር። ትላንት ለተደረገልኝ፣ ዛሬም ለሚደረግልኝ፣ ነገም ለምታደርጉልኝ እግዚአብሔር ያክብራችሁ፣ እግዚአብሔር ያመስግናችሁ። አቶ ግርማን የጠራሁበት ምክንያት ባለፈው ዓመት ሀዘን ላይ ነበር። እባክናና ከሌሎች ጋር እንኳን ብዬ ብሎ የለም ኢትዮጵያን ኤርላይንስ በእኔ በአሁኑ አይደለም ግን ለዳግማዊ ትንሣኤ እንዳትረሱ። ሲፈታም ትኬቱም ዝግጁ ነው፣ እኛም አለን። አብሮ ነው የሀገር ኩራት የሆነ ነገር ስለሆነ ይህን ማክበር ፈልጌ ነበር የጋበዝኩት፣ አልተገኘም እና ከአቅም በላይ በሆነ ነው። ሚኪያስንም አላገኘሁትም ኦፈር ኦልዌይስ ዊሊንግ ቱ ዱ መልካም ነገር ለማድረግ ያለ ሰው ነው። ኤዶም አልተገኘሽም ዛሬም፣ እግዚአብሔር ያክብርልኝ ስለ ሁሉም ነገር። ዶክተር ብሩክ ቴንኪው። በጠቅላላ ዶር ቱ ዶር እየሄድኩኝ ነው። የዛሬውን ቁርጥ ስጋ የጋበዘን 4 ኪሎ ስጋ ቤት እኔ ስጋውን እችልላለሁ ብሎ እሱም ያለው ቴንኪው። ከተጀመረ ጀምሮ ምንም ነገር ሳይጎድል ባልና ሚስቶች ከነ ቤተሰቦቻቸው መጥተው ቅዱስና ኢየሩስ እግዚአብሔር ያክብርልኝ ከነ ልጆቻቸው በንግድ ቤት ዙሪያ ላይ በሪል ስቴት ላይ የተሰማሩ ኪሩቤል ስፖንሰር ሆኖኛል፣ አልተገኘም። ነፂ የፋይናንሻል ግሩፕ እና አድቫይዘር ሁል ጊዜ አለች፣ ተገኝታለች ከነ ባለቤቷ ቴንኪው። እዚህ ላይ ይሄ ምስጋናው ለቤተ ክርስቲያን ሲሆን ሙያውን ደውላችሁ ጠይቁ እንጂ የቅድስት ማርያም ቤተ ክርስቲያን ምንም አይነት ኃላፊነት የለችበትም። ይሄ ጥሩ ነው እዛ ብሎ እዚህ አለን። የኔን በክርስቲያንነት ቤተ ክርስቲያኔን እርዳታ አድርጉልኝ ብዬ ብል ተገኝተዋል። ሙያቸውን እመሰክራለሁ። ወይም አብራችሁ ቢዝነሱን የሚሰሩበት ካላችሁ እንድታውቁ ነው። የሳንላይፍ ኢንሹራንስ ብርሃኔ አልተገኘም። እንግዲህ ዛሬ ቫለንታይን ነው፣ ቀን ገጥሞብኝ ስለሆነ እንግዲህ የተለያየ ቤተሰብ ዝግጅት ስለሚኖር ነው፣ አልነበረም። ዮሐንስ የአየር ሪል ስቴት አልተገኘም። እምዬ ከነ ባለቤትሽ ተገኝተሻል። ኖት ኦንሊ ስፖንሰር ስላረግሽን ብቻ አይደለም፣ እምዬ እንጀራ ማሜና ነገር የሚቀጥለውን ዓመት ቁርጥ ከአዲሱ ስጋ ቤት እንግዲህ ስፖንሰር ቶማስ እና ስቴላ የሉ ሌላኛው ስፖንሰሮቼ ናቸው። ጅራታ ነው አቤል ጅራታ አልተገኘልኝም፣ ግን በጨዋ ደንብ የጠየቁት ፕሮፌሽናል በሆነ ጠየቅኳው። ዓመታዊ የተለወጠ ነገር አለ ቼክን መተፊክ አድርግ ብሎኛል፣ ተቀብያለሁ። እሱንም እግዚአብሔር ያክብርልኝ። በቢዝነስ ላይ ያሉት ዛሬ ቶምቦላ ያዘጋጀሁትን አንደኛ እጣ ቴሌቪዥን ነው፣ 65 ኢንች ቲቪ ነው። ምን እናደርግልህ ተብዬ ተጠይቄ ይሄንን ብታረጉልኝ ለውለጥ ብያለሁ። ዋዜማ ሬስቶራንት እንዳለ ከነ ቤተሰቡ ዳንኤልን፣ ፍርዬን፣ አይዳን፣ ኤፍሬምን እያለም እዚህ የምታገለግሉ የእነሱ ቤተሰብ ናቸው በሙሉ ዝቅ ብዬው በቤተ ክርስቲያኔ ስም አመስግኛለሁ። አንደኛ ከነሱ ላይ ተሰጥቶኛል። ራንዴቡ ሁለተኛውን እጣ ትችላለች። ሁለተኛው እጣ ላፕቶፕ ነው። ሁለተኛ እጣው ጀስት ላፕቶፕ ነው፣ ሎድ የሚያደርገው ኦፊስ 365 እና ዊንዶው 11 ያለበት ነው። ሁለተኛ እጣ ነው። ከዛ ውጪ ይህንን እዚህ ላይ ያሉት ዶር ቱ ዶር ሄጄ የጠየቁት ጆሊ ባር ማይክል
ማዕድ ማካፈል የሚባለውን 10 ልጆችን ቴክ ኬር አድርግልኝ ብሏል። እሱን ተቀብያለሁ። ራሱ የሀበሻ እንጀራ ሮቤል አባቱን ተረድቶ ላስት ዊክ ሄደናል። ቤተ ክርስቲያናችን ቤተሰቦች የነፍሲ ማሬት ያስቴርና የጋሽፋራ ቤተሰቦች እሱም አልተገኘልኝም፣ ተክሌም አልተገኘም። ይህንን አድርጓል። በተረፈ በጣም በዚህ ቦታ ላይ ይህንን ነገር አድርገዋል ብዬ ስናገር ብርሃን ቴሌቪዥን በጣም አመሰግናለሁ። እንደው ያው መስኪና ልጆቿን ይዛ ሚስቱ እዛ ላይ ያለች እሑድ የልጆቹ ቁርስ ላይ ያሉ ሚዲያው ምንም ጠይቀው ነገር የለም። እንደው በእኔ ስም ምንም ክራፕ እናያለን። ብርሃን ቲቪ የፈለጋችሁት እኔ ሙግት አለኝ ከአባቴ ጋር እንወያይ ብንል ቁጭ ብሎ የሚያሟግት ሰው ነው። የማንንም ሳይድ አይዝም። መተንፈሻችን ነው። የጠየቀው ነገር የለም። ሰብስክራይብ አድርጉ። ሰብስክራይብ በቃ እንዲመጣ ኒውሱ እንነጋገር። እሱ ብቻ አለ ታይሙን ለቤተ ክርስቲያን ሰጥቶ ነው አብሬ ያለሁ። ይኸው መስኪ ልጆቿን ይዛ ግራና ቀኝ ዲዘርቱንና ይሄንን ያዘጋጁት። አንዳንዴ ፍቅር ከልብ ነው። በጣም አመሰግናለሁ። ብርሃን ቲቪ ይገባ። ከዚህ ደግሞ ሁለተኛው ሚዲያ የቡክ ክለብ አባል በቀን ቢያንስ 40 ሜሴጅ እንደው በትንሹ ከዛ ደግሞ ቢያንስ እስከ 200 የጋለ ቀን ገዝሽና ሶሲ ራን የሚያደርጉት የጋዜጠኛ የምታውቁት ሚዲያ ውስጥ ስብስብነት። እሱ ብቻ አይደለም። ዶክተር ዮሐንስ ብሏል። ብርቱካናማ ኮት የሚል መጽሐፍ አማዞን ላይ አውጥታለች። እንግዲህ መቼ ማስመረቂያ ይኖርሻል እንገኛለን። ግን አም ፕራውድ ኦፍ ዩ ሙያሽን በተግባር ስላደረግሽ ይሄ ሁሉ ድካም እያለ በሚዲያው ላይ የምታደርጉት ነገር ውይይቱ፣ መጽሐፉ ምን ነው አይምሮ ብዙ ነገር እንዲያስብ የሚያደርግ ስለሆነ በርቺበት። ገዝሽም በሁሉም ጥሩ ባንድ ያለሽ ሙያቸው አንድ አይነት ነው። በርቱና አማዞን ላይ ብርቱካናማ ኮት የሚል የእኛን ህይወት የሚገልጽ ነገር ነው ላው ላይ ያለበት። ቅድም ሲናገር G26 ብለሃል፣ G25 ብለሃል። G26 ነን ያልተመዘገበ ግን G27 ቅድስት ማርያም አብራና ካለ ኮሚሽኑ የሷን ያው ስጭኝና ልስጥሽ አይነት ነው ነገሩ። 27 እና በዛ በኩል የሚጠራው ያ ግሩፕ እሑድ የሚያገለግላችሁ ቡድን ነው። ከዚህ ውጪ እንደኛ ቤተሰብ አላት። በአጭር ጊዜ ጥሪውን ተቀብለሽ ዘማሪ ቅድስት ከሂውስተን ድረስ በመምጣትሽ ጊዜራ ያክብርልኝ። እሱ ብቻ አይደለም፣ አለማየሁን አዝዤው ሁል ጊዜ ምክንያት የሚሰጠኝ ሰው ነበር። ዛሬ ግን በደንብ ኤርፖርት ድረስ ሄዶ ተቀብሎ አድርሷል። ቴንኪው አሌክሴ። ቤተሰብ አለሽ። ቫለንታይን ቀን የምታገለይበት ቦታ ለዚህ በመገኘትሽ ከልቤ ነው። ሀሳቡን ያመነጩት በገንዘብ የረዱኝ መሰረት ታምሩና አፎሜ ቴንኪው። ያሰባችሁ ስሳሳ ከልቤ ነው። ይሄንን ነው ቲኬት በመሸጥ አሳምኖ በመሸጥ እና ጥሩ አገልግሎት በመስጠት እኔ አይ ቲንክ እኔን እየተካ ያለ ነው። አብርሃምና ቤቲ ቴንኪው። የላኩበት ቦታ ዘንድሮ ደስተኛ ነው ማለት ነው። ወይንም ጊዜ አጠረኝ፣ ሰዓት አጠረኝ፣ ይሄን አድርግ ያንን አድርገ ለማለት ነው። አለማየሁ አየለ ፈለቀ ተመስገን፣ የኔ ወንድም፣ የኔ ታዛዥ ወንድም ይህንን እድል የትም ስለማላገኘው ላመስግን። ቤተ ክርስቲያን ያለቀ ዕቃ ደውዬ እሺ ብሎ እምቢ የሚል ካፉ ቀደደ ከኔ ጋራ ቤተ አጽድቶ ጠርጎ ምን ብሎ የሚሄድ ነው። ከዚህ ውጭ ደግሞ ሁላችንንም እኔ የለሁም ብዬ ጋሽ ጌቱ አለ፣ ጌቱ ተክለ ማርቆስ የኔ ወንድም። ይሄ ከሌ ብዬ ከሌን ለይቼ ከሌን ብዬ ሳይሆን ሀሳብ ላይ ወይ ካጥሜ በላይ ሆኖ የአንድ ነገር ማረጋግጦኛል ብል መታችሁ እንዳታጡ። እነዚህ ሁሉ G26 የ26ቱንም ስም ባልጠራም እዚህ ውስጥ አሉ፣ ያገለግላሉ። እኔ ባልኖር በጉልበታቸው ጸግሽ ካጠገቤ ርቀሃል ቢሆንም በሀሳብ ሁል ጊዜ ነው። ከድሮም ጀምሮ ያለ ነው። ዘንድሮ ልጅ መጣ፣ ሞርጌጅ መጣ፣ ምን መጣ እየታገለ ነው፣ ግን እስቲል አለ እና በሙያውም በእጁም ያመሰግናል። ግማሹን ጠርቼ ግማሹን ላለማመስገን ሳይሆን እኔ አብርሃም እኔን ተክቶኛል ያለምንም ስህተት ካፉ እንደዚህ የሚጋሽ ፍሳን አላያችሁትም። 2 ወሩ ነው ሄዷል። ስለሌለ የማመሰግነው ባይኖር ዝም አለኝ እንዳይል ጭምር ነው። እግዚአብሔር ያክብርልኝ። ስፖንሰር ላደረገኝ በሙሉ ለመጣችሁትም ለተገኛችሁትም በመጨረሻ በትክክለኝነት እስካለው ድረስ አይደለም ተተኪም ማለት ሁሌም ይቀጥላል።
አባቶች ኑሩልን። ሁላችሁም ተከታዩም ያለው የሚኖርልን ቤተክርስቲያችን ትለምልም። ትልቅ ፈተና ላይ ነው ያለን። በዛም በዚህ የሚጠብቅልን እውነት ያሸንፋል። ይሄን አትጠራጠሩ። የተረገጠ ምን ያለም አንድ ቀን የተሻለ ነገር ይዞ ይመጣል ብዬ አምናለሁ። በመጨረሻ ይሄ ሁሉ ጊዜ ይቀጥላል። የተወሰኑ ሰዎችን ይሄን ጠርቼ ብል የልብ አክብሮት የምሰጠውና ሁሉ ጊዜ በዚህ በርትቼ እንድቀጥል ዶክተር ዳንኤል ከበደ ከልቤ አመሰግናለሁ። ምስጋና ከልብ ነው። አማካሪ ጓደኛዬ፣ አንዳንድ ጊዜ በቴኖፍሎክ ጀምረን እስከ 11 እስከ 12 እናወራለን። የሀገር የምን ጉዳይ ንጹህ ኢትዮጵያዊነት፣ ንጹህ ፍቅር ያለው እናንተን ሳይ ሁሌ እንድቀጥል ያደረገኝ። ስለዚህ የእናንተ መኖር የዚህ ቤተክርስቲያን መኖር የሁላችንም መኖር ነው። ፍቅሩ ነው። ቤተክርስቲያኑማ እኛ ኖርን አልኖርን ሁሌም ይኖራል። ፍቅሩ ግን እንዲህ አይነት ሰዎችን ሳይ በርትቼ እንድኖርና እንድሰራ ያደርገኛል። እግዚአብሔር ያክብርልኝ። ዛሬ እንዳልኩት ለትርፍ አይደለም። ያላችሁትን የደበቃችሁትን ሸጎጥ አድርጉልኝና ንጉስ የጨረታ ስዕል አንድ አዘጋጅቻለሁኝ። ቶምቦላችንን ማውጥተን እንጥርምጥን ያለ ነው። ነገንም አክብረን እንሄዳለን። ሁል ጊዜ በዚህ መልካም በሆነ ነገር የምትተባበሩት ሰዎች በሙሉ ሁላችሁንም ነው። እያንዳንዱ ሰው ምን ትፈልጋለህ ምን ላድርግልህ ብሎ ያለኛል። ስም መዘርዘሯል ሙያ በልብ ነው። እግዚአብሔር ያክብርልኝ። ሌላ ምንም የምለው ነገር የለም። ሁሌም እንደደመቀን ሁሌም እንዳማረብን በሰላም በጤና ይጠብቀን። የዛሬ ዓመት እዚህ ጋር ነበርኩ። የዛሬ ዓመት እንዲህ እያለ 15 16 ዓመት ነው። ሁልጊዜ በሰላም በጤና ይጠብቀን። የተወለዱት ይደጉልን፣ ለወግ ለማዕረግ ይብቁልን። ይሄንን ነው። ይሄን ስዕል ያገኘሁት ከቤተ ክርስቲያናችን ነው። ገቢውም ለቤተ ክርስቲያን ነው። ዱ ዩር ቤስት። ለጸሎት ቤት ሊሆን ይችላል። ለፈለጋችሁን ነገር ማድረግ ይችላል። ካበሩ ሱቅ ነው የገዛሁት። ያሜኛ ሱቅ ነው። ሞክሩ እና እንትን በሉ። ኬኩን መብላት ትችላላችሁ። እየበላችሁ ነው። አይቻልም። ደህና ደሩ። እግዚአብሔር ያክብርልኝ። ዳንኤልን በጣም እናመሰግናለን። እንግዲህ ላደረጋችሁ በሙሉ ምስጋናውን በተቻለ መጠን በጣፈጠ ሁኔታ አድርሷል እና እሱንም እግዚአብሔር ይባርክልን፣ እግዚአብሔር ይስጥልን፣ ለሱ ጉልበቱን ያበርታልን፣ ያጠንክርልን፣ ይባርክልን። በጣም እናመሰግናለን። እንግዲህ ሲወርድ ዝም ብሎ አልወረደም። ኃላፊነት ለእኔ ሰጥቶ ለእናንተ ደግሞ በረከት የምታገኙበትን መንገድ አመቻችቶ ነው የወረደው እና ይሄ እዚህ ጋር የምታዩት ስዕል ሰዓሊ ለነ ቅድስት እንግዲህ ይህንም በመሰለ ሁኔታ ቀርቧል እና ለጨረታ ነው የቀረበው። ስለዚህ አሁን በጣም ሳይንዛዛ እንጥር ምጥን ያለ ጨረታ እናካሄዳለን ማለት ነው እና እንግዲህ ለዚህም ሁላችሁም ያው መንፈሳዊ ፍክክር በማድረግ እንደምትሳተፉ ተስፋ እናደርጋለን። መቼም እኔ አንድ የማውቀው ነገር ቢኖር ምንድነው እዚህ ላይ ስቆም እኔ አሳፍራችሁኝ አታውቁም በእውነት እና እግዚአብሔር ያክብራችሁ። ላለፈው ለወደፊትም ደግሞ እንግዲህ ክሬዲት ማኖር አለባችሁ ማለት ነው። አሁን እንጀምራለን ማለት ነው። እንግዲህ ኬኩን እየበላችሁ ምሽቱን እያጣፈጣችሁ በጨረታው ላይ መሳተፍ ትችላላችሁ ማለት ነው። ጨረታውን እንግዲህ በጥቂት ደቂቃ ውስጥ እንጀምራለን። አንድ ጊዜ የምታነሱ ኬካችሁን አንሱና ተመቻችታችሁ ትኩረት እንድታደርጉ ነው። ምክንያቱም ሊያመልጥ ይችላል እና ትኩረት ያስፈልገዋል። የተለመደውን መንፈሳዊ ፍክክር ማየት እንፈልጋለን እዚህ ላይ ማለት ነው እና ለ2 ደቂቃ ወርጄ ተመልሼ እመጣለሁ።
እንኳን ደስ አላችሁ። ለኢትዮጵያና ኢትዮጵያውያን ታማኝ የመረጃ ምንጭ ሆኖ የኖረው ብርሃን ቲቪ 16 ዓመት ሞላው። ከቶሮንቶ ካናዳ አየር ተነስቶ በኢትዮጵያና በመላው ዓለም ለሚገኙ ወገኖቻችን ሁሉ በልዩ ዝግጅት የተሰናዱ ጥንቅሮችን እያስደመጠ የተለያዩ የሚዲያ አገልግሎቶችን እየሰጠ ብርሃን ቲቪ እስካሁን አብሯችሁ ቆይቷል። በ2025 የማህበረሰብ አባልነት ፕሮግራማችንን ስንጀምር ላደረጋችሁልን ታላቅ ድጋፍ እያመሰገንን በዚህ በያዝነው በ2026 ይህንኑ የማህበረሰብ አባላት ቁጥር 400 ለማድረስ አቅደናል። በአሁኑ ወቅት ኢትዮጵያ ከሚገኙ ባለሙያ ጋዜጠኞችና አርታኤዎች ጋር በመስራት ጥራት ያለው እውነተኛ ዜና ለማቅረብ እየተጋ ያለው ብርሃን ቲቪ በወር $10 በዓመት $120 በማዋጣት ነፃና ታማኝ የማህበረሰብ ሚዲያን ለማጠናከር እንድትደግፉ ጥሪውን ያቀርባል። ነፃ የማህበረሰብ ሚዲያን ለመመስረት አብራችሁን ስለምትቆሙ ከልብ እናመሰግናለን። ብርሃን ቲቪ 16 የመረጃ ዓመታት